ከፌደራል መንግስቱ ከህወሓት ከአፍሪካ ህብረት ከየአሜሪካ የውጭ ጉዳይ ተንጠልጥለው ያሉ በስርዓቱ ያልተፈጸሙ ጉዳዮችን ለመነጋገር ለማስፈጸም ተፈናቃዮችን የመመለሱ ሂደት በጣም በጥሩ ሁኔታ እየሄደ እንደሆነ ማንንም እየተደበቀ ማንንም እየተሰበሰበ ማንንም እየተወረጃጀለ የሚሄድበት ከዚህ ቦታ ተፈናቅያለሁ ስትል የሆነ ነገር ይኖርሃል፣ መሬት ይዞታ ይኖርሃል፣ ቤት ይኖርሃል፣ ኦር የሆነ ነገር ይኖርሃል፣ ምስክር ይኖርሃል። የህወሓትን ወደ ፖለቲካ ፓርቲነት የሚመልሰውን የፌደራል መንግስትና የክልሉ ህዝብ እንዲገናኝ አሁንም አትፈልግም ማለት ነው። የሰው ህይወት ጉዳይ ነው የምናወራው። ሶስተኛው ደህንነታቸውን የማረጋገጥ ደግሞ ኃላፊነት አለብን። እንደሱ ካላደረግን ሌላ ስጋት ነው የሚመጣብን። ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። እስጢፋኖስ አበራና አንዋር አብራር ነን። የዛሬው አጀንዳ ፕላስ አጀንዳችን ደግሞ የፕሪቶሪያ ስምምነት ሁለተኛ አፈጻጸም ግምገማ ነው። ተመልካቾች እንደምታውቁት የፕሪቶሪያ ስምምነት በሰሜኑ የሀገራችን ክፍል የነበረውን ደም አፋሳሽ ጦርነት አስቁሞ በክልሉና በቀጠናው ሰላም የመጣበት ሁኔታ ተፈጥሯል። የፕሪቶሪያ ስምምነት የተለያዩ አንጓዎች በውስጡ ይዘዋል። የአፈጻጸም ምን ይመስላል በሚል በአፍሪካ ህብረት እንደዚሁም በኢትዮጵያ ፌደራል መንግስትና በህወሓት መካከል ግምገማ ተካሂዷል። በዛ ግምገማ ላይ ምን ሀሳቦች ተነሱ የሚሉትን ጉዳዮች አንስተን ዛሬ በስፋት ለመነጋገር እንሞክራለን። ይህንን ፕሮግራም እንድትከታተሉ እናንተንም አክብረን በቅድሚያ በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን በመላው ዓለም እንደዚሁም በኢትዮጵያ መከታተል ይቻላል። አዲስ አበባና አካባቢዋ ላይ በ105.3 ሜጋሄርዝ ላይ በምታገኙት የአዲስ ዋልታ ኤፍኤም ላይ ታገኙታላችሁ። በአዲስ ዋልታ የፌስቡክ የዩቲዩብ ቻናል ላይ ይህንን ፕሮግራም ታገኙታላችሁ። በዛ አጋጣሚ ሀሳብ አስተያየቶችም ካሉ ልትሰጡን ትችላላችሁ። ለማንኛውም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በማህበራዊ ትስስር ገጾቻችን ላይ የአጀንዳ ፕላስን እየተከታተላችሁ ትገኛላችሁ። ቀደም ሲል እንዳስተዋወቅኩት የዛሬው አጀንዳ ፕላስ አጀንዳችን የፕሪቶሪያ አፈጻጸም ሁለተኛ ግምገማን የተመለከተ ነው። ይህን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። እኔም አንዋር እንዴት ነህ? ሰላም እስጢፋኖስ። ሰላም አለን። በሌላ አጀንዳ ፕላስ ፕሮግራም ወደ ተመልካቾቻችን መተናል። የምናነሳው ዛሬ የፕሪቶሪያ ስምምነት ከ3 ከ4 ወራት በፊት የካቲት ላይ ነው የመጀመሪያው ዙር አፈጻጸም ግምገማ የተከናወነው። አሁን ደግሞ ሁለተኛው ዙር ለትላንትና ተገምግሞ እንግዲህ አበረታች ውጤቶች መጥተዋል ወይም ደግሞ ጥሩ ነው የሚል ነገር ነው እንግዲህ በግምገማው የተነሳው። እሱን ለማየት እንሞክራለን። ከዛ በፊት ግን በማህበራዊ ሚዲያውም በመገናኛ ብዙሃንም መነጋገሪያ የሆኑ ሁለት ጉዳዮችን ብናነሳ ጥሩ መሰለኝ። አንደኛው ሚዲያ ለሀገር በሚል ትላንትና በሀገር አቀፍ ደረጃ ያሉ መገናኛ ብዙሃን እውቅና የተሰጠበት ሁኔታ ነበረ። በመንግስት ኮሚኒኬሽን አገልግሎት አዘጋጅነት ክቡር ጠቅላይ ሚኒስትር አብይ በተገኙበት በአድዋ መታሰቢያ ተካሂዶ ነበረ። በዛም ዘርፍ በተለይ በንግድ ዘርፍ በንግድ ሚዲያዎች ዘርፍ ማለቴ ነው ለብሔራዊ ጥቅም በመስራት እውቅና ካገኙና የዋንጫ ተሸላሚ ከሆኑት መካከል የኛ አዲስ ዋልታ ሚዲያና ኮሚኒኬሽን ነበርና ምን ይመስላል እስቲ ሽልማቱ? ነገ ደግሞ በሀሳብ ላይ ፕሮግራማችን በደንብ በስፋት እናያለን። ግን እንዴት አየኸው? እኔ በግሌ እውቅናው የኮሚኒኬሽን እንደዚህ ሚዲያዎችን
ተከታትሎ እንዲህ አይነት እውቅና መስጠት ተገቢ ነው ብዬ አስባለሁ። ግን ከተሰራው በላይ ደግሞ ያልተሰራው ብዙ ይቀራል የሚል እምነትም አለኝ። የቤት ስራችን በጣም ብዙ ነው። እውቅና መስጠት በጣም ያስፈልጋል። እውቅና ብቻ ሳይሆን አጠቃላይ የኢትዮጵያ መገናኛ ብዙሃን የሚሄድበትን አቅጣጫ ቀድሞ ማሳወቅ በጣም ጥሩ ነው ብዬ አምናለሁ። ሁሉም መገናኛ ብዙሃን የግልም የመንግስትም የህዝብም የኮሚዩኒቲም አጠቃላይ መገናኛ ብዙሃን የሚባሉ ግሩፕ በሙሉ 3 የማይነቀነቁ ሀሳቦች ላይ ተመሳሳይ ገጽ ላይ እንዲቆም ይጠበቃል ተብሎ ይታመናል። አይ ቲንክ የዚህ ውድድር ወይ ደግሞ የዚህ እውቅና መስጫ መስፈር ተብሎ የተጠቀሱት ቀደም ላይ ያነሳቸው 3 ጉዳዮች የወል ትርክት መፍጠር፣ ብሔራዊ ጥቅምን ማስከበርና ህብረ ብሔራዊነት የሚባሉ ጉዳዮች ላይ የሚነቀነቅ አቋም ሊኖረን ከማይገቡ ጉዳዮች እነዚህ ናቸው ብዬ አምናለሁ። ንግድም መሰረት አድርገህ ገባህ፣ ህዝብም መሰረት አድርገህ ገባህ። እነዚህ 3ቱ ሀገሩን የሚያቆሙ ማዕዘኖች ናቸው። ስለዚህ በዚህ ማዕዘን ስንመዘን መውደቅ አለብን ብዬ አላምንም። በዚህ ማዕዘን ስንመዘን ጉብዝናችን በደንብ መታየት አለበት። በዚህ ማዕዘን ተለክተው ደግሞ አነሰን በዛ የተሻለ ስራ ሰርተዋል የተባሉትን እውቅና በሰጠህ ቁጥር ፎርሹር ትራንሴንድ የሚያደርግ በዚህ መልክ መሄድ፣ በዚህ መንገድ መነጋገር ለሀገር እንዴት እንደሚጠቅም እውቅና እንደሚያሰጥ መነገር አለበት ብዬ አምናለሁ። አይ ቲንክ በዚህ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ያነሷቸው በጣም አንኳር ጉዳዮች አሉ። ብሔራዊ ጥቅም የሚባለው ጉዳይ ብዙ ጊዜ እንከራከርበታለን። አጀንዳ ፕላስም ላይ በተደጋጋሚ ለማውራት ሞክረናል። በፐርሰናል ፐርሰፕሽን፣ በግል እይታ፣ በጣቢያ ፐርሰፕሽን እና በሀገር ደግሞ ጥቅም መካከል ያሉ ደረቅ ጣቢያ ፍለጋ ብዙ እንዳክራለን። አሁንም እሱ ደረቅ ጣቢያ ያገኘ ነው አይመስልም። ሂሬን ዜር ተበታትነን ያለ ነው። ዓለም ግን እሱ አይደለም። ለሁኔታ የተሰራ ፋክት ወይ ደግሞ መረጃ የሚመረትበት ዘመን ያለ ነው። እሱን ደግሞ የሚያመርቱት ኢንስቲትዩሽኖች፣ አዋቂዎች፣ በጣም በጣም ታዋቂ ሰዎች እየሆኑ ነው። እኛ ደግሞ መረጃ ማስተዳደር እየቻልን አይደለም። መረጃ ማምረት እየቻልን አይደለም። መረጃውን መቆጣጠር እየቻልን አይደለም። ስለዚህ እውቀት የሚያመርቱ መረጃ የሚያመርቱ የሚቆጣጠሩና ትንታኔ የሚሰጡ ዓለም አቀፍ ትልልቅ ተቋማት ተፈጥረዋል። ስለዚህ እኛ ደግሞ የተመረተውን የተፈበረከውን ለሁኔታ የተሰራውን እውነት እንደ ትልቅና እንደ ዋና እውነት ምን ተነትን ሰዎች እየሆነን ነው። የራሳችን እውነት መቼ ነው የምንሰራው? እንዴት ነው የራሳችን ብሔራዊ ጥቅም የምንሰራው? ይህንን ጉዳይ በጣም መጤን እንዳለበት ይሰማኛል። አንድ በጣም ሲሪየስ ሊያነሱት እሳቸው ከሰው ሰራሽ አስተውሎት ጋር የተገናኘ የዓለም የእውቀት መንገድ ሌላ ምዕራፍ ላይ ደርሰዋል። የምርስ ቴክኖሎጂ የምርስ ኤአይን እየተከተልን እየሄድን ነው ወይ? አላስተውልም። እዚህ ሀገር ላይ መገናኛ ብዙሃንና ኤአይ እንዴት ይገናኙ? እንዴት ይህንን ድልድይ እንሙላው? እንዴት ዓለም ጋር ትከሻ እንለካካ ወይ ደግሞ እውቀት እንዴት እንለካካ የሚለውን መስራት እየቻልን አይደለም። ችላ የተባለ ይመስላል። እንግዲህ እንደምናየው በማህበራዊ ሚዲያም በምንም ተደጋግሞ ሲገለጽ እንደምንሰማው ሀገራችን ይሄ የግራጫ ወይም ግሬ ዋር ተብሎ የሚታወቀውና መረጃን ማዕከል አድርጎ ሀገርን ማፍረስ ሀገርን ማተራመስ እንደ ስትራቴጂ ተይዞባት ከሚሰራባቸው ሀገሮች አንዷ ሀገራችን እንደሆነ እናውቃለን። በሰሜኑ ጦርነት ጊዜ የነበረውን የሚዲያ ዘመቻ የምናውቀው ነው። ግን የሀገር ውስጥ መገናኛ ብዙሃን የህዝብ ሚዲያም ይሁን የንግድ ሚዲያ በዛ ደረጃ አክት እያደረጉ ነው ወይ? በዛ ደረጃ አጀንዳ ሴት እያደረጉ ነው ወይ? ወይስ ደግሞ የማህበራዊ ሚዲያውን ተከትለው እሱን ይዞ የሚሄድ ነገር ነው ወይ ያለውና ሽልማቱስ ሰራችሁ ነው ወይስ ደግሞ እንድትሰሩ ነው የሚል ነገር እሱን ጥያቄ የሚያነሳ ነው። እሳቸውም እዛ ንግግራቸው ላይ ሲያነሱ የነበረው ነገር እኔም በግሌ ላትደግፉ ትችላላችሁ፣ መስራት ያለባችሁ ግን ለሀገር ነው የሚል ነገር አንስተዋልና እንዳልከው ነው የምንሰራቸው ዜናዎች፣ የምንሰራቸው ፕሮግራሞች፣ የምንሰራቸው የተለያዩ ነገሮች ህብረ ብሔራዊነትን የሚያቀራርቡ ናቸው ወይ? ህዝብን ከህዝብ የሚያቀራርቡ ናቸው ወይ? ማህበረሰብን አንድ የሚያደርጉ ናቸው ወይ የሚለው ነገር ብዙ ጊዜ እዚህም ፕሮግራም ላይ ስናነሳው ነበረ። ስለ ብሔራዊ ጥቅም እዚህ ከተማ ውስጥ ያሉ መንግስት ስፖንሰር እያደረገ የመንግስት ትልልቅ ኩባንያዎች ስፖንሰር የሚያደርጓቸው ኤፍኤም ሬዲዮኖች አሉ። ከአጌነስት የኢትዮጵያ የባህር በር ስምምነትን የኢትዮጵያን ተደሰቱ ወይም ደግሞ የሚለውን ዜና ከመስራት ይልቅ ሶማሊያ ተቃወመችውን ሰበር ዜና አድርገው የሚሰሩ ተቋማትም እንዳሉ እናውቃለን። የወል ትርክትም እዚያ ሀገር ላይ አንደኛው ችግር ብዙ የጋራ ታሪኮች አሉ፣ ብዙ የጋራ ተረኮችም አሉ። እነሱን ሳይሆን ከፋፋዩን ምናምን ለብዙ እናተኩራለንና እንደ ሚዲያ መስራት ያለብን ነገሮች ብዙ ናቸው የሚለውን ነገር
ጠቅለል አድርጎ መውሰድ የሚቻል ግን ይመስለኛል። ልክ ነህ። በጣም ሲሪየስ ነገር ይመስለኛል። አንዳንድ ቀጠናው ላይ ያሉ መገናኛ ብዙሃኖች 4-5 ሀገራት ላይ ተመሳሳይ ቋንቋ ተመሳሳይ ሚዲያ ከፍተው በሚፈልጉት ቋንቋና በሚፈልጉት ፕሬሸር ወይ ደግሞ ኢንፍሉዌንስ እየሄዱ ነው ያሉት። እኛ እንደዛ ነን ወይ? አረቀም ማየት እንችላለን። ከምንናገርበት ቋንቋ በዘለለ ቀጠናውን ያስተዋለ ዓለም ጋር ያለ እንደሱ አይነት ኤክስትራ እንኳን ኮሚትመንት እንወጣለን። በጣም ብዙ ይቀረናል። ስለዚህ ይሄ ተብሎ ተጀምሯል። በጣም ጥሩ መበረታታት አለበት። ተመልካቾች እንግዲህ ይህንን ሀሳብ ሰሞኑንም በሀሳብ ላይም በሌሎች ፕሮግራሞችም ላይ በስፋት ለማየት እንሞክራለን። አንዋር ሌላው ሰሞኑ ከትላንት ወዲያ ያልተጠበቀ ጉብኝት አድርገው ነበር ጠቅላይ ሚኒስትር አብይ በቀይ ባህሯ ከተማ የፖርት ሱዳን። እንግዲህ የ15 ወራትን ያስቆጠረው የሱዳን እርስ በርስ ጦርነት ተከትሎ የሱዳን ዋና ከተማዋን ወደ ፖርት ሱዳን ቀይራለች። በአልቡርሃን በጀነራል አልቡርሃን የሚመራው የመከላከያ ሰራዊቱ ማለት ነው። ሱዳን አሁን ያለችበት ሁኔታ የዓለም ጦርነት የሚባለውን ነገር የሚያስታውስ ነው የሚመስለኝ። ምክንያቱም ብዙዎች እጃቸውን እዛ ውስጥ እያስገቡ ይመስላል። ፉክክሩም በዝቷል። በተለይ ሩሲያ ወደ ቀይ ባህር የመስፋፋት ፍላጎቷን ተከትሎ ይሄ ቀጠና እንደገና ሌላ ትኩሳት ውስጥ የገባም እንደሆነ ይታወቃል። አሜሪካንም እዚሁ አካባቢ ብዙ ሲያተኩሩ እናያለን። ባለፈው ጊዜም ከኬንያ ጋር የነበረውን ምንድነው ከኔቶ ውጭ ያለች ምናምን የሚለውን ነገር እናያለን እና እሱን አሁን የፖለቲካ ተንታኞች የሩሲያና የአሜሪካን ፉክክር እንደገና ወደ ቀይ ባህር እንደገና ደግሞ ወደ ምስራቅ አፍሪካ ቀጠናም እንደመጣ ይጠቁማሉና ሱዳን ላይ ያለው ነገር እሱ እንደሆነ ይታወቃል። ከ15 ወራት በኋላ የመጀመሪያው የውጭ ሀገር መሪ ሆነዋል። እንግዲህ ዶክተር አብይ በፖርት ሱዳን ጉብኝት ሲያደርጉ ብዙ ዘገባዎች ከዚህ ጋር በተገናኘ ወጥተዋል። የሚድል ኢስት ሞኒተርን ዘገባ ስመለከት ነበረ ትላንትናና ዶክተር አብይ ወደዚህ መምጣታቸው ከዚህ በፊት ብዙ ሲባሉ የነበሩ አሉባልታዎችን ያከሸፈ ነው ይላል። እንግዲህ ኢትዮጵያን ከአንደኛው ወገን ጋር የመወገን አይነት ነገር ብዙ ጊዜ እንደሱ ተብሎ ይታማ ነበርና አሁን በሁለቱ አመራሮች መካከል የነበረው መቀራረብ አካላዊ ፊዚካሊም ያለው መቀራረብ እሱን እንዳልሆነና ኢትዮጵያ በገለልተኝነት ጉዳዩን እያየችው ነው የሚል ነገር ተነስቷል። ጦርነቱ ከ10 ሚሊዮን በላይ ሰዎችን አፈናቅሏል። በርካታ ወደ ረሃብ እንግዲህ ከፍተኛ ረሃብ ሊባል የሚችል ነገርም ሱዳን ውስጥ እየተከሰተ እንደሆነ ይታወቃል። ወደ 50 ሚሊዮን የሚጠጋ ህዝብ ነው ያላት። ከሱ ግማሹ የዕለት ደራሽ እርዳታ እንደሚፈልግም እየተጠቆመ ነው። ጦርነቱ መሬት ላይ ምንድነው ያለው ስንል ፈጥኖ ደራሽ ኃይሉ ወይም ደግሞ በጀነራል ሄሜቲ የሚመራው ኃይል ካርቱምን ተቆጣጥሯል። ሙሉ ለሙሉ ምንድነው ማዕከላዊውን የሱዳን ክፍልና ምዕራቡን ተቆጣጥሯል። አሁን ደግሞ ወደ ምስራቅ ወደ ገዳሪፍ ግዛት ከኢትዮጵያ ጋር በሚዋሰነው በኩል ወደዛ እየመጣ ነው። ትልልቆቹን ኮርዶፋን ምናምን የመሳሰሉ ግዛቶችንም እያያዘ እንደሆነ ይታወቃል። ከዚህ በፊት ብዙ ተሞክሯል። በአሜሪካንም በሳውዲ አረቢያም ሁለቱን ወገኖች ለማቀራረብ ግን የተደረገው ነገር ሁሉ ምንድነው ውጤታማ አልሆነም። ሚድል ኢስት ሞኒተር የጠቅላይ ሚኒስትር አብይ ወደዛ መሄዳቸው ምናልባት ሁለቱንም ወገኖች በገለልተኝነት የማየት ነገር ስላላቸው የዶክተር አብይ የሰላም አማራጭ ከሆነ ወደዛ የሄዱት ሊሳካላቸው ይችላል የሚል ነገር ያነሳል። በ2019 ደግሞ እንደዚሁ ከአልበሽር ከፕሬዚዳንትነት ከወረዱ በኋላ የምናውቀው ነው የተፈጠረውን ትርምስና እዛ ውስጥ ዶክተር አብይ ገብተው በሁለቱ በሲቪልና በወታደራዊ ክንፉ በኩል መቀራረብን ለመፍጠር የሞከሩት ሁኔታ ውጤታማ ሆኖ ለ2 ዓመት ወይ ደግሞ ለ3 ዓመት የዘለቀ መንግስት መመስረት ችሎ ነበርና መገናኛ ብዙሃኑ ተስፋ ጥለዋል። የዶክተር አብይ የፖርት ሱዳን ጉዞ በተወሰነ መልኩ በሁለቱ ተቀናቃይ ኃይሎች መካከል የሆነ አይነት ስምምነት እንበለው ኦር ምናምን ይፈጥራል የሚል ነገር አለና እንዴት አየኸው ወይ ደግሞ ምን ታዘብክ ከጉዟቸው? አይ ቲንክ የጠቅላይ ሚኒስትር አብይ አህመድ የሱዳን ግጭትን ለማብረድ ወይ ደግሞ ለማደራደር ብዙ እየሞከሩ እንደሆነ ይታወቃል። ሁልጊዜም አንድ ሀሳብ ሲነሳ ነበር በዲፕሎማቶቹም በኢትዮጵያ ውጭ ጉዳይ ሚኒስትር
ታዬ አጽቀሥላሴን በኩል በተደጋጋሚ የሚያነሱት የነበረው ሐሳብና ቃል ገለልተኛ የሚለው ቃል ነው። ገለልተኝነት ለኢትዮጵያ አዲስ አይደለም። ለዘመናት ይዘነው የመጣነው ኮንሰፕትና ሐሳብና ተግባር ነው። በተለያዩ መንግስታት በተለያዩ መሪዎች ሲመጡ ገለልተኝነት ላይ በጣም እናተኩራለን። በተቻለን መጠን ለዚህ ነው የብዙ የአፍሪካ ሀገራት የቀጠናውን ከለላ እንደሆነ የሚነገረው። ስፔሲፊካሊ ወደ ሱዳን ስንመጣ አይ ቲንክ ሱዳን ዓለም የረሳው ጦርነት እንደሆነ በተደጋጋሚ ለማንሳት ሞክረናል። በጦርነት ሩል ኦፍ ዘ ጌም የሚሉት አንደኛው ከተማ ውስጥ ጦርነት እንዲሆን አይፈልጉም። የትኛውም ዓለም ላይ ጦርነት ሲከሰት ከከተማ ውጡ አይነት ክርክር ብዙ ጊዜ ይነሳልና የሱዳን ትንሽ ለየት የሚለው ከተማው ላይ ነው ጦርነቱ የሚመጣው። እሱ እንትኑ ምንድነው ጥፋቱ ጉዳቱ በጣም ከሚገባው በላይ ስለሚሆን ነው። ኦል ኢን ኦል ግን የሱዳንን ጉዳይ የሱዳንን ጦርነት ወይ ደግሞ የሱዳንን ግጭት ለችግሯ መፍትሄ ፍለጋ አደባባይ በተደጋጋሚ ስትወጣ ነበረ። ነገር ግን ማንም መልቲላተራል ኢንስቲትዩሽን በለው ሀያላን ሀገራትን በለው የሱዳንን ችግር ለመፍታት ከኢትዮጵያ የቀረበ እንደሌለ ማመላከቻ ይመስለኛል። ዞሮ ዞሮ የሚመጣው ኢትዮጵያ ጋር ነው። ዞሮ ዞሮ የሚመጣው አዲሱ አስተዳደር ጋር ነው። ስለዚህ የጠቅላይ ሚኒስትር አብይ አህመድ ይህንን ጉዞ በደንብ ካስተዋልከው የትኛውም ሀያላን ሀገራት ይህንን ጉዳይ ለመፍታት ሞክረዋል። ፓሪስ ላይ ብዙ ውይይት ሲደረግ ነበር። ዩኤን ምክክር ላይ ያርግ ሲሞክር እንደነበር እናስታውሳለን። የጅዳ ጉዞ እናስታውሳለን። እነዛ ሁሉ ነገሮች የሱዳንን ችግር ለመፍታት አሁንም የቀረቡ አይደሉም። ስለዚህ አነሰም በዛ አንድ ሁለትም ጋት በጣም የተጠጋው ዓለምን በልበ ሙሉነት የሚያስጠጋው የሱዳንን ችግር መፍቻ ቁልፉ ያለው ኢትዮጵያ ጋር እንደሆነ ይነገራል። ምክንያቱም ቀደም ብለን እንዳልከው አንድ ወሳኙ ነገር ገለልተኝነት ነው። ሁለትና ወሳኙ ነገር ደግሞ ስትራቴጂክ ግንኙነት፣ የወንድማማችነት ግንኙነት አለን። ስለዚህ ሱዳናውያን ምን ይፈልጋሉ በደንብ ይገባናል። እኛ ምን እንፈልጋለን በደንብ ይገባናል። እንደውም ታዬ አጽቀሥላሴ አንድ በጣም ቆንጆ ቃል ያነሱት የዘመኑ ጀግንነት ማለት ጉዳይን፣ ግጭትን፣ ጦርነትን በሰላም መፍታት ነው። እሱን ደግሞ የመፍታት ኃላፊነት የመፍታትም አቅም ያላት ኢትዮጵያ ናት የሚል በጣም ቆንጠን ያለ ሐሳብ እንግዲህ ብዙ ዘገባዎች አረብ ኒውስ፣ ሬዲዮ ታማዙቺ ምናምን የመሳሰሉትም ላይ ሳይ በሁለቱም ወገን ዶክተር አብይ ኢትዮጵያ ማለት ነው በሁለቱም ወገኖች ገለልተኛ ተደርጋ ስለምትታሰብ ይሄ ነገር ወደ አንዳች አይነት መቋጫ ያገኛል የሚል ነገር አንስተዋል። አልጀዚራም አልቡርሃንና ዶክተር አብይ የቀጠና ትስስር አንደኛው ኤክስቴንሽን አይደለም ነው። በደንብ ካስተዋል ሰሞኑን እኮ ጠቅላይ ሚኒስትሩ ቀጠናው ላይ ምን ሀፕን እየተደረገ እንደሆነ በደንብ ያውቃሉ። ሶ ዘ ላስት 5 እና 6 ይር ቀጠና ትስስር የሚባለው ጉዳይ ስጋ ለብሶ እንዴት ይንቀሳቀስ፣ እንዴት ኦፕሬት ያርግ። ሁለተኛ ከማን ነው የምትጀምረው? እሳቸው ወደ ቤተ መንግስት ሲመጡ መጀመሪያ ጅቡቲ ሲሄዱ ፎከሳቸውን ተናገሩ አይደል? ከዛ በኋላ በተደጋጋሚ ዲስኩርም ንግግርም በተግባርም ቀጠና ትስስር የሚባለው ጉዳይ የዚህ ቀጠና ትልቁና ዋነኛው ችግር ስጋት ሁለት ነገር ነው፣ ድህነትና ግጭት ነው። ድህነትን ግጭት የምታስወግደው አይ ቲንክ በቀጠና ትስስር ነው። እውነት ነው። እሱ ነው እንግዲህ እየሆነ ያለው። ዛሬም በአዲስ አበባ ላይ የተጀመረ ምንድነው ውይይት ለመጀመር አስቦ ነበር የአፍሪካ ህብረት። የግብፁ ፕሬዝዳንት ተደጋጋሚ ሞክረው አልተሳካም። የአፍሪካ ህብረትም ዛሬ ጧት ጀምሮ ነበረ። አንደኛው የሲቪል ካውንስል ተቀደም የሚባለው የአልበሽር ወገን እዚህ እንትን ውስጥ ስብስብ ውስጥ መግባቱን ተቃውሞ ወጥቷል። ለማንኛውም ሱዳን ወደ ሰላሟ ብትመለስ ለቀጠናውም ጥሩ ነው። ተመልካቾች የምትመለከቱት አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራርነን አጀንዳ ፕላስን ይዘን አብረናችሁ ያለ ነው። አንዋር የፕሪቶሪያ ስምምነት ወደ ሀገራችን ደግሞ ስንመለስ ብዙ የምናውቀው ነው። የፕሪቶሪያ ስምምነት ከተፈረመ በርካታ ወራት አልፈዋል። የፕሪቶሪያ ስምምነት በውስጡ በርካታ አንጓዎች እንዳሉ ይታወቃል። ወደ እነሱ እንመጣለን። አፈጻጸሙ ምን ይመስላል የሚል ግምገማ እንግዲህ እዛ ስምምነቱም ላይ የተቀመጠ ነገር አለ። በአፍሪካ ህብረት አመቻችነት የመጀመሪያው ዙር ከወራት በፊት በየካቲት ተከናውኖ ነበረ። አሁን ደግሞ ሁለተኛው ዙር አፈጻጸም እንግዲህ እሱ ነው የመገምገም ስራ የተካሄደው። ከፌደራል መንግስቱ፣ ከህወሓት፣ ከአፍሪካ ህብረት፣ ከየአሜሪካ የውጭ ጉዳይ ልዩ መልእክተኛ ማይክ ሀመርን ጨምሮ በርካታ እንደዚሁም ዋና አደራዳሪው ኦሉሴጉን ኦባሳንጆ በተገኙበት በአዲስ አበባ ተካሂዷል። ይህንን በተመለከተም የህወሓት
እንግዲህ በመቀሌ ስብሰባ ያደረገ ነው። ማዕከላዊ ስብሰባ አመቱ ሙሉ የሚገርመኝ በጣም ረጅም ጊዜ ነው የነሱ ስብሰባ የሚወስደው ለወራት ሁሉ ነው የሚካሄደውና አሁንም ስብሰባችንን ለዚህ አቋርጠን እንሄዳለን የሚል መግለጫ ከቀናት በፊት ሰጥተው ነበረ። የመጀመሪያው ዙር በየካቲት ሲካሄድ ሙሳ ፋኪ አበረታች እርምጃ ተሄዷል የሚል መግለጫ መስጠታቸው ትዝ ይለኛል። የአሜሪካው ልዩ መልእክተኛ በአፍሪካ ቀንድ ማይክ ሃመር ደግሞ ሁለቱም ወገኖች ቃላቸውን መጠበቅ አለባቸው፣ በተለይ ደግሞ መተኮር ያለበት የትጥቅ መፍታትና ተፈናቃዮችን የመመለስ ሂደት ነው የሚል ነገር አንስተው ነበርና የመጀመሪያው ዙር ላይ እነዚህ ነገሮች ነበሩ በዋናነት የተነሱት። አበረታች ነው አፈጻጸሙ የሚል ነገር ነበርና ሁለተኛው ዙርስ ምን ተነሳ የሚለው ነገር እስቲ ነው ጠቅላላ አይ ቲንክ ሶስት ጉዳይ በጣም የውይይቱ አካል እንደሆነ በተለያዩ አውትሌቶች እየወጡ እንደሆነ ይታወቃል። አንደኛውና ወሳኙ ነገር የፖለቲካል ዲያሎግ የሚባለው ጉዳይ የፖለቲካ ውይይት የሚባለው አንኳሩ የውይይትና የግምገማ ፖይንት እንደነበረ ይነሳል ተነስቷል እዚህኛው ላይ። ሁለተኛው የተነሳው የዲዲአር ጉዳይ ነው። ትልቁና አከራካሪ ጉዳይ፣ ሁልጊዜ የሚያነጋግረን ጉዳይ፣ የኮሚትመንት በጣም የሚፈልግ የምር ስራ የሚፈልገው ጉዳይ ነው የተነጋገሩበት። አይ ቲንክ ሶስተኛው እና በጣም ሌላኛው አከራካሪ ጉዳይ ደግሞ የተፈናቃይ ወደ ነበሩበት ቦታ መመለስ። እነዚህ ሶስቱ ጉዳዮች የትናንቱ የግምገማ የውይይት ፍሬ ሀሳቦች እንደሆኑ ተነስተዋል። ፎርሹር በጣም ፍሬያማ ይሆናል ብዬ አምናለሁ። ካሁን በኋላም የሚኖሩ ተግባሮች በጣም ይጠቅማሉ ብዬ አምናለሁ። ሁልጊዜ እንደዚህ አይነት የግምገማ የፕሪቶሪያን ስምምነት እንደዚህ አይነት የግምገማና የውይይት ነገሮች ሲያመጡ ሁለት በጣም ወሳኝ ነገር ያተርፍልናል ብዬ አምናለሁ፣ ወይ ደግሞ ሁለት ወሳኝ ነገር ያመላክታል ብዬ አምናለሁ። አንደኛው በስምምነቱ የተቀመጡት ዋና ዋና ጉዳዮችና በስምምነቱ እንተገብረዋለን ያሉትን ፍሬ ሐሳብና ጉዳይ ግቡ ምንድነው፣ የጎደለውስ ነገር ምንድነው የሚለውን ለመገምገም ይመቻል። ሁለቱም አካል ስላሉ ማን ምን ሰራ ማን ምን አልሰራ የሚለው ለመከራከር ለመገምገም ጉዳዩን በስርዓቱ ለማየት ያግዛል። ከረሳው ከተተወ ይሄ ጉዳይ ማን አጎደለ ማን አላጎደለም አይታይም። ከዛ ይልቅ የአደባባይ የሚዲያ የሶሻል ሚዲያ የማይጠቅም የፖለቲካ ክርክር ውስጥ ነው የሚከተው። አልቲሜትሊ ይሄ ደግሞ ሰሜኑ ጦርነት ላይ የጎዳንን ፊዚካል ከዛ በላይ ጎዳናል። ምክንያቱም የተራዘመ የተጓተተ መንገድ ውስጥ ነው የሚከተው። ሁለተኛው የእንደዚህ አይነት ግምገማና የእንደዚህ አይነት ውይይት ብዬ የማምነው በትግበራ ላይ የነበሩ ወይ ደግሞ ያሉ ወይ ደግሞ የተተገበሩ ጉዳዮች ነገር ግን ተንጠልጥለው ያሉ በስርዓቱ ያልተፈጸሙ ጉዳዮችን ለመነጋገር ለማስፈጸም በጣም ይመቻል። ሁልጊዜ ይሄ የአፍሪካ ህብረት የሚመራው የምክክር የውይይት ጉዳይ የፕሪቶሪያን ስምምነት በስርዓቱ ፉል ስኬል ለማስፈጸም ይመቻል። ማንም እየተደበቀ ማንም እየተሰበሰበ ማንም እየተወነጃጀለ የሚሄድበት ምዕራፍ ያከተው አሉባልታውንም እንዲጠራ ያደርጋል። ትጠየቃለህ። በስርዓቱ ምንድነው የተንጠለጠለው ምንድነው ያልሰራኸው ክፍተቱ ምንድነው የቱ ጋር ነው የሚለው ነገር ክልል ቁጭ ብለህ ስለተሰበሰብክና ስላወራህ አይደለም። መሬት የወረደ መሬት የረገጠ ነገር አርጋል አላረክ እሱን የምናየው በእንደዛ ሚቲንግ እንግዲህ ፕሪቶሪያ እየሄድን ነው እንዴት እንደሆነ ይታወቃል። የፕሪቶሪያ ስምምነት ይዞት የመጣው ለትግራይ ለአፋር ለአማራ ዘሆል ለኢትዮጵያ ሰላም ይዞ መምጣቱ ይታወቃል። ፕሪቶሪያ ሄድ ነው ተመልሶ አንዳንድ ነገሮችን ማስታወስም ጥሩ ይመስለኛል። እዚህ ሀገር ላይ የህዝብ ጥያቄዎች ነበሩ። እነዛ የህዝብ ጥያቄዎችን የሚሰማ ኃይል በወቅቱ ባለመኖሩ ተቃውሞች ተከሰቱ። ከውስጥም የነበሩት ጥያቄውን የተቀበሉ የለውጥ መሪዎች ጋር በ2010 ለውጥ መጣ፣ በይቅርታ እንሻገር ተባለ። ህወሓት ደግሞ በወቅቱ በምናስታውሰው መልኩ በኩርፊያ ውስጥ ቆየ። ከዛ በኋላም የተለያዩ ያልተገቡ አይነት እንቅስቃሴዎች ሲካሄዱ እንደነበረ እናስታውሳለን። ባህላዊ ጨዋታችን ነው ሲባልም እንደነበረ እናስታውሳለን። በሃይማኖት አባቶች በሀገር ሽማግሌዎች የተደረጉ የሰላም ጥሪዎችም እንደተገፉ ይታወቃል። ከዛ ጥቅምት 24 መምጣቱ እናስታውሰው ነው። እሱ ከሆነ በኋላም እንግዲህ የትግራይ ክልል ጊዜያዊ አስተዳደር ለማቋቋም የተሞከረበት ሁኔታ ነበረ። በክልሉም በመንግስትም ብዙ ድጋፎች ሲደረጉ ነበረ በቢሊዮን የሚቆጠሩ። እሱንም ደግሞ ታልፎ ሌላ ዙር ጦርነት መከፈቱንም እናስታውሳለን። ያ ጦርነት እስከ ደሴ ድረስ መምጣቱም ይታወቃል። የኢትዮጵያንም ጉሮሮ እንዘጋለን ተብሎ ወደ አፋርም መወረዱ የሚታወስ ነው።
ጦርነቱ አልቋል፣ ከማን ጋር ነው ድርድሩ የሚሉ ነገሮችን ሁሉ የምናስታውሰው ነውና ከዛ በኋላ እነው ጠቅላይ ሚኒስትሩም ወደ ግንባር ሄደው ነገሮቹ የተቀለበሱት በኋላ እንደገና እሱንም ደግሞ ከዛም ትምህርት ሳይወሰድ ሌላ ሶስተኛ ዙር ደግሞ ጦርነት ተከፍቶ ነበረ። ያንን ሂደት ደግሞ መከላከያ እንትን አድርጎ ቀልብሶ ወደ መቀሌ እየተጠጋ ባለበት ሰዓት ነው የፕሪቶሪያ ስምምነት የተፈረመው። እንግዲህ በጉልበት የማሰብ እንደዚህ አይነት ነገሮች ቢኖሩ ምናልባት ያ አጋጣሚ ብዙ ነገሮችን ሊቀይር የሚችል እንደነበረ ብዙ ይነሳል። ግን ቅድሚያ መሰጠት ያለበት ሁሉ ጊዜም ለሰላም ሁሉ ጊዜ ቅድሚያ መሰጠት ያለበት ለሰላማዊ መንገድ ነው በሚል ነው ወደ ፕሪቶሪያ የተሄደው። የፕሪቶሪያ ስምምነትም የተፈረመው ምንድን ናቸው ሲናስተውሳቸው ስምምነቱ? እሱን ከማስተዋወሴ በፊት በጣም ትንሽ ነገር ላንሳልና ወደ ዋና ጉዳዮች ላንሳል። ይኸውልህ በኢትዮጵያ ታሪክ እንደዚህ አይነት ግጭት ተከስቶ እንደዚህ አይነት ግጭት ሆኖ ያውቃል። ነገር ግን በሰላም በውይይት በንግግር የፈታነው ታሪክ የለንም። የፕሪቶሪያ ስምምነት በጣም ፋውንዴሽናል ነው። ይኸውልህ እንዲህ አይነት ጉዳይ ለኢትዮጵያ ፖለቲካል ኢኮኖሚ አዲስ ነገር ነው ወይ ደግሞ ኦድ ነው። ይሄ ባዕድ ነገር የተለማመድ ነው እስከማይመስለን ድረስ የፕሪቶሪያውን ስምምነት በስርዓቱ ለማስፈጸም እግር ስንጎተት ነው አሁን ድረስ ያለን። እሱ በጣም መብቃት አለበት። ሁለተኛ የዚህ ሀገር ፖለቲካል ኢኮኖሚ ግጭት የውስጥ ለውስጥ የሚነሱ ግጭቶች ሁሉም ያሸናፊ ወይ ደግሞ የተሸናፊ ታሪክ ካልሆነ በስተቀር አይገባንም። አእምሯችንም የፖለቲካል ኢኮኖሚው ቅኝቱ በዛ ልክ ነው ያለው። ጥቁር ወይ ደግሞ ነጭ ግሬውን አናውቀው፣ መሀል ላይ የምንቆምበትን ቦታ አናውቀውም። አይ ቲንክ የፕሪቶሪያ ስምምነት እሱን የፖለቲካል ካልቸር ሪዲፋይን አርጓል ብዬ አምናለሁ። ይህንን በስርዓቱ ማስረገጥ ያለብን ስለሚመስለኝ ነው። ቀደም ላይ ያነሳው የስምምነቱ አንኳር ነጥቦች ምንድን ናቸው? ምንድነው ሚስ ያደረግነው? ምንድነው ሚስ ያላረግነው? ተመልካቾቻችን፣ አድማጮቻችን ይህንን አሁን ካለው ሁኔታ ከዜናዎች በጥንቃቄ እንደሚከታተሉ ስለምናምን መመዘን ይችላሉ ብለን ስለምናስብ ነው ይህን የምናነሳው። አንደኛው ግጭቶችን በሰላማዊ መንገድ መፍታት ፍሬ ነገሩ ነው። ምክንያቱም የስምምነቱ ራሱ ስያሜ ኮምፕሬሄንሲቭ ፒስ ዲል ነው። በዘላቂነት የተሟላ ሰላም ማምጣት ነው የሚለው ሰነዱ። ሰላም ግጭቶችን የሚባሉ ጉዳዮች በሙሉ በሰላም መፍታት ዋነኛው ጉዳይ ነው። ሁለተኛው አውዳሚ ግጭት አለ። ከአውዳሚ ግጭቱ በኋላ በዘላቂነት ይህንን ነገር ማስወገድ ውጤቱን ተረድተን ለመለወጥ ደግሞ የመስራትም ኃላፊነት ያስቀምጣል። በማንኛውም ሁኔታ የሚከሰቱ የፖለቲካ አለመግባባቶች በድርድር በፖለቲካል ውይይት ብቻ የሚፈታ መሆኑን ያረጋገጠ እንደሆነ ይነገርለታል። ሌላኛው የአፍሪካ ህብረት የ2030 አጀንዳ አለው፣ ሳይለንሲንግ ዘ ጋን የሚባለው የሱ ኤክስቴንሽን ነው። ይሄ እዚህ ዓለም ላይ እዚህ አፍሪካ ላይ ጋኖች፣ ጦርነቶች፣ ግጭቶች ሲነሱ በሰላም መፍታት እንደሚቻል ለአፍሪካ ህብረት እንኳን ሌሰን ሰጥተናል ነው። ሌላኛው ጠላትነት የሚባለውን ጉዳይ በዘላቂነት ያለምንም ወደኋላ ማየት ምንዘጋበት ነው። እነዚህ ሁሉ ነገሮች ሲደመደሙ አንደኛው ወደ ህገ መንግስታዊ ነገር ይመልሰናል። ሁሉም አካል ህገ መንግስታዊነት ህጋዊ መሆን አለበት። ባለፈው በስርዓቱ ስናነሳ ነበር። ትልቁ የምንገዛበት ማክሲመም የምንገዛበት ጉዳይ ህገ መንግስት ነው። ሚኒመም የምንተዳደርበት ጉዳይ ፕሪቶሪያ ስምምነት። ይህን ሁለቱም አምነው ተፈራርመው ነው የመጡት። እሱ በጣም ወሳኝ ነገር ይመስለኛል። ሌላኛው የደህንነት ዋስትና መስጠት የሁለቱም ኃላፊነት ነው። አንዱ ደህንነት አልሰጥም እያለ መቀጠል አይችልም። እሱ ማረጋገጫው መሰረታዊ የሆነውን ጉዳይ የመመለስ ኃላፊነት የተቀመጠበት የፌዴራል መንግስት ኦልሞስት ኦል በሚባል ደረጃ አጠናቋል ብዬ አምናለሁ። አሁን ቀሪ የተንጠለጠሉ የሚመስሉ ጉዳዮችን ብቻ መስራት ነው። እሱ በጣም ትልቅ እርምጃ ነው፣ ፋውንዴሽናል። በዛ ወገን ደግሞ የሚጠበቀው ህገ መንግስቱን ማክበር፣ ፕሪቶሪያውን ማክበርና ግዛታዊ አንድነቱና የአንድ የፌዴራል አንድ የሚሊተሪ ኃይል ብቻ እንዳለ አምኖ መሳሪያን አስረክበ ወደ ሰላማዊ መንገድ የመግባት ጉዳይና ኃላፊነት ነው የተቀመጠው። እንግዲህ ስምምነቱ ከጠቃቀስካቸው ዋና ዋና አንጓች
በመቀጠል ምን አይነት ነገሮች ነበሩ የሚል ሐሳብ ካነሳን ወደ ወቅቱ ነው የምንመለሰው። በወቅቱ የትግራይ ህዝብ ብዙ ችግር ውስጥ የነበረበት ሁኔታ ነበረ። ስለዚህ እሱን ለመቅረፍ ያልተገደበ ሰብአዊ እርዳታ አቅርቦት መግባት ነበረበት። እሱም እንዲመቻች ተደርጓል። በፌዴራል መንግስት በኩል የመሰረተ ልማት አገልግሎት፣ ባንክ፣ መንገድ፣ ትምህርት፣ እርሻ፣ ጤና እያልን የምንዘረዝራቸው መሰረተ ልማቶች እንዲሟሉ ተደርጓል። አሁን የ12ኛ ክፍል ፈተና በትግራይ ሲሰጥና ያለን ከቀናት በፊት ደግሞ የአውቶቡስ መገጣጠሚያ ጭምር በመቀሌ ወይ እንደዚህ አገልግሎት ለመስጠት ሂደት እንደተጀመረ ሲገለጽ አስተውያለሁ። የትግራይ ውስጥ ያሉ ፋብሪካዎችም ወደ ምርት የሚገቡበት ሁኔታዎች ተጀምረዋል። አውሮፕላን የምናስታውሰው ነው። በህወሓት ጭምር የተቆፈረውን የአክሱም ኤርፖርትን ድጋሚ አስተካክሎ ወደ አገልግሎት የገባበትን ሁኔታ እናውቃለን። ከጤና አንጻር ከእርሻ አንጻር የተደረጉ ድጋፎችን እንመለከታለን። ከዛ ጊዜ አስተዳደር ማቋቋም ነበረ። እሱም ጋር መንግስት ወይም ደግሞ የብልጽግና ፓርቲ ድርሻውን ለራሳችሁ እዛው ክልሉን የምታስተካክሉበት ብሎ ድርሻውን የሰጠበት ሁኔታ የምናውቀው ነው። ሌላው ህወሓት ከሽብርተኛ ሲፈጽማቸው በነበሩ ተግባራት የተነሳ በህዝብ ተወካዮች ምክር ቤት በሽብርተኝነት ተፈርጆ ነበረ። ያ የሽብርተኝነት ፍረጃው ወደ ህጋዊ መመለስ አቋም ስለወሰደ ያ ተመልሷል። የምርጫ ቦርድም ተሰርዞ ነበረ። በምርጫ ቦርድም ህግ ጭምር በተወሰነ መልኩ ተሻሽሎ ተመልሷል። ከዛ የትጥቅ መፍታት ጉዳይ ብዙ ጊዜ ሲነሳ አናይም። ብዙ ርቀትም እየተጓዘ አይመስለኝም። ሰሞኑን ደግሞ ተፈናቃዮችን የመመለስ ነገርም በጣም በተደጋጋሚ በህወሓት በኩል ሲነሳ የነበረ ነገር ነውና እሱ ላይ በጣም አበረታች ነገሮችን እየተመለከትኩኝ መሰለኝ። ትላንትና ሰሞኑን ከአንድ ሳምንት በፊት ተፈናቃዮችን የመመለስን ኃላፊነት በስምምነቱ መሰረት የወሰደው የጀግናው የሀገር መከላከያ ሰራዊት እንደሆነ ይታወቃልና በአካባቢው የሚንቀሳቀሰው የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ከኢቲቪ ጋር ቆይታ አድርገው ነበረ ከሳምንት በፊትና ተፈናቃዮችን የመመለሱ ሂደት በጣም በጥሩ ሁኔታ እየሄደ እንደሆነ የፌዴራል መንግስት ያስቀመጠውን አቅጣጫና በሁለቱ ክልሎች መካከል የተደረሰውን ስምምነት መነሻ አድርገው በጸለምትም ወይም ጠለምትም ተፈናቃዮች እየተመለሱ ያሉበት ሁኔታ እንዳለ በጣም በመግባባት ስራዎች እየተሰሩ እንዳሉ ለመጠቆም ሞክረዋል። ከዛ በተጨማሪ ደግሞ በማህበራዊ ሚዲያ የሚነሱ አሉባልታዎች ነበሩ። የህወሓት ታጣቂዎች ወደ ስፍራው ገቡ የሚል ነገርና ያ በፍጹም ሊሆን የማይችል እንደሆነና አስቀድሞ ከተሰሩ ስራዎች መካከል በየትኛውም ወገን ያሉ ታጣቂዎች ከአካባቢው እንዲወጡ የማድረግ ስራ እንደተሰራ ሌተናል ጀነራል ሲገልጹ ሰምቻለሁና ተደጋግሞ ሲነሳ የነበረው እና አልተፈጸመም ብሎ ህወሓት በተደጋጋሚ ሲያነሳ የነበረው ተፈናቃዮችን የመመለስ ሂደት ነውና ከምን ደረሰ እሱ? በርካታ ነገሮች ሲነሳ ነበር። ቀደም ብለን እንዳልከው ሌተናል ጀነራል ብርሃኑ በቀለ ያነሷቸው በጣም ወሳኝ ጉዳዮች አሉ። በዝርዝር ነው ሊያነሱ የሞክሩት። እዛ ላይ ተፈናቃዮቹም በስምምነቱ መሰረት እንደዛ ሆነዋል። በተቻላቸው መጠን የሰሩትን ነገር በስርዓቱ ለመዘርዘር ሞክረዋል። አዘ ሴም ታይም ደግሞ በምን እንደሚመልሷቸው፣ ሁለተኛ ደግሞ መሳሪያ ያዙትን ደግሞ እንዴት ከዛ እንደሚያስወጡ የህወሓት የተወሰኑ አጠቃላይ ስፔሲፊካሊ ጸለምት ላይ ነው እሳቸው በዝርዝር ሲያነሱ የነበሩት 25 ቀበሌዎች እንዳሉ ያነሳሉ። ከዛ ውስጥ ተፈናቃዮች አሉ ተብሎ የሚነገሩት 22ቱ ላይ ነው። አሁን ኦልሞስት ከ10 በላይ ለማስመለስ ሞክረዋል። 11 ገደማ ይመስለኛል የሚቀራቸው ማስመለስ። ይሄ ግን የዛሬ ሳምንት ነው የሰጡት። ስለዚህ ከዛ በኋላ ኦልሞስት አልቋል ማለት ነው። ለዚህ ነው የኢትዮጵያ ቴሌቪዥን ላይ የነበረውን የዛሬ ሳምንት መረጃ ነው እየነገርናችሁ ያለን። ስለዚህ መንገዱ በጣም ጥሩ አይ ቲንክ ለመገምገም እንዲመች በአፍሪካ ህብረት መሪነት የነበረውን ግምገማ ላይ የተነሱ 3 ጉዳዮች መለኪያ ጥሩ ይመስላል። አነሰም በዛ በዝርዝር እስኪወጣ እንጠብቃለን። አንደኛው ፖለቲካል ዲያሎግ ነው ያነሳው። ፖለቲካል ዲያሎግ ላይ ምን አክቲቪቲ ነበረ? 2 ወሳኝ ነገር መጣ። የህወሓትን ወደ ፖለቲካ ፓርቲነት የሚመልሰውን የኢትዮጵያ የምርጫ ቦርድ የሥነ ምግባር አዋጅ የሚባለውን ለማሻሻል ተሞክሯል። ቀላል ውይይት እንዳይመስል
ፖለቲካል የሚባሉ ጉዳዮችን ለመመለስ አይ ቲንክ አክቲቪቲው ስራው በጣም በብዙ ርቀት ሄዷል። ሁለተኛውና በጣም ወሳኙ የቤት ስራ የተቀመጠው ለህወሓትና ለትግራይ አስተዳደር የተቀመጠለት ወሳኙ ስራ መሳሪያ መፍታት፣ መሳሪያ ማስረከብ ወሳኝ ነገር ነው። መሰረታዊ ነገር ስለሆነ ነው። እዚህ ሀገር ውስጥ ያለ የፖለቲካ ፓርቲ በሙሉ መሳሪያ ይዞ መታጠቅ አይችልም። ይሄ የታወቀ ህግ ነው፣ የኖረ ህግ ነው። ይሄን መመለስ ግዴታ ነው። ይሄን ካላረግን አንድ ሞኖፖሊ ኦፍ ቫዮለንስ የሚባለው ነገር አይኖረንም። ዓለም አቀፍ የአስተዳደር ህግ ላይ መዳኘት አንችልም። በጣም እንቸገራለን። እሱ ላይ በጣም መሰረታዊ ነገር ነው። ወሳኙ ብዙ የሚያከራክረው የነበረው ተፈናቃይ መመለስ ነው። በጥሩ አክቲቪቲ እየተጀመረ ነው። በጣም በጣም ጥሩ ነገር ነው። ሁለተኛ የፕሪቶሪያው የስምምነት አካልም ጭምር ስለሆነ እሱን ለመተግበር መሞከር የስምምነቱን በተሟላ ሁኔታ ለማምጣት ያግዛል። ሁለተኛ እንደዚህ አይነት ዘርዘር ያሉ ጉዳዮች ውይይት ሲደረግባቸው ስምምነቱ ላይ የተቀመጡ ነገሮች እንዲተገበር ሲታሰብ በቅን ልቦና በመልካምነት ካልፈጸምከው በስተቀር ፖለቲካል አሻጥር በምንድነው ፖለቲካል ጨዋታ እዚህ ውስጥ አይሰራም። ጠላትነት በቋሚነት የሚቀርበት ስምምነት ነው ያምናል። ሁኔታ መፈጠር አለ። እንግዲህ ማህበራዊ ሚዲያ ላይ የተለያዩ መረጃዎችን እንመለከታለን። ለምሳሌ በራያ በኩል እንደዚህ ተደረገ፣ በወልቃይት በኩል እንደዚህ ተደረገ እየተባሉ የሚነገሩ ነገሮች ነበሩና አሁን በቀደም ጠቅላይ ሚኒስትር አብይም በፓርላማ ሲያነሱ የነበረው ነገር አለ። በተለይ ራያ አካባቢ የተፈጠረውን ነገር አሁን ተስተካክሎ ታጣቂዎች ከዛ አካባቢ እንደወጡ በግሌ ሰምቻለሁ። ተፈናቃዮችን ደግሞ ታጣቂዎችን ተፈናቃይ መስሎ የማስገባት ሙከራዎች ይደረጋሉ፣ ተደረገ የሚሉ አሉባልታዎች ሲወጡ ነበርና ሌተናል ጀነራል ብርሃኑ በዚህ ረገድ ተፈናቃዮች እንዴት እንደሚመልሱ በዝርዝር አስቀምጠዋል። ምንድነው የሚሆነው? በስምምነቱ መሰረት የተፈናቃዮች ዝርዝር ከሌ ተብሎ ለመከላከያ ይሰጣል። መከላከያ ደግሞ እዛ አካባቢ ከሁለቱም የአካባቢው የሀገር ሽማግሌዎች በነገራችን ላይ ሁሉም ቦታ ላይ እዛ የነበሩት እንግዲህ የኢትዮጵያውያን ምን ያክል ጨዋነትን የምታየው ተፈናቃዮች የነበሩትም እዛ ደግሞ ሳይፈናቀሉ የነበሩትም ሰዎች ሁለቱም እነዛም ሆ ብለው ነው የተቀበሏቸው። እነዚህም ልክ ሌሎች እንደምናስበው አይደለም። በህዝቡ መሬት ላይ ያለው ግንኙነትና ህዝቡ እዛ የነበረውም ህዝብ በደስታ ነው የተቀበላቸው። እነዚህም በደስታ ነው ወደ አካባቢያቸው ሀገራቸውም ስለሆነ የሄዱት። ስለዚህ ጀነራል ብርሃኑ ምንድነው ያሉት? ሊስት ይመጣል 1 2 3 ተብሎ ከዚህ አካባቢ ተፈናቀሉ የተባሉ ሰዎች ዝርዝር፣ ያንን ዝርዝር መከላከያ የሀገር ሽማግሌዎች አሉ ከተፈናቃዮችም ወገን እዛ ሳይፈናቀሉ ከነበሩትም ወገን። ስለዚህ እነሱ በጋራ ሆነው ያዩታል። እከሌ የተባለ ሰው ሲመጣ በእርግጠኝነት ይታወቃል እዛ የነበረ ሰው ስለሆነ 2 ዓመትና 3 ዓመት ማለት ብዙ ልዩነት የሚያመጣ አይደለም። ስለዚህ እከሌ ሁለቱም የሀገር ሽማግሌዎች የተስማሙበት ሰው ነው እንግዲህ ወደ ቀዩ የሚሄደው። አንድ ሁለተኛ ከዚህ ቦታ ተፈናቅያለሁ ስትል የሆነ ነገር ይኖርሃል፣ መሬት ይዞታ ይኖርሃል፣ ቤት ይኖርሃል፣ ኦር የሆነ ነገር ይኖርሃል፣ ምስክር ይኖርሃል። ስለዚህ እሱ ሁሉ ይታያል። በሀገር ሽማግሌዎቹ መካከል ደግሞ ስምምነት ከሌለ ያንን የዛን ሰው ጉዳይ ወደ ህዝቡ ተወስዶ ታውቁታላችሁ ታውቁትም አይነት ነገር እሱ ጥያቄም እንደሚነሳና ግልጽ በሆነ ህዝብን ባሳተፈ የሀገር ሽማግሌዎችን በተሳተፉበት መንገድ የተፈናቃዮችን የመመለስ ስራ እየተሰራ እንደሆነ ጠቁመዋል። መቼ ይጠናቀቃል? ቅድም እንዳልከው በተለይ በጠለምት አካባቢ 25 ቀበሌዎች ነው ያሉት፣ ከ22ቱ ነው ተፈናቃዮች የወጡት። ስለዚህ አብዛኛው አሁን ባለው ሁኔታ ተመልሷል ማለት ነው። ትላንት የትግራይ ቴሌቪዥን ምንድነው ዘገባን በመለከትበት ሰዓት እንደዚሁ ከተለያየ አካባቢ የተፈናቀሉ እንደ አባጉና ከተማ የነበሩ ከማይተክሊት ከዲማ እንደዚህ አካባቢ የነበሩ ተፈናቃዮች ወደ መኖራቸው መመለሳቸውን ከዛ ቀጥሎ ባሉት ቀናትም በርካታ ከማይጸምሪ ከተማ በተመሳሳይ ተፈናቃዮች ይመለሳሉ የሚል ነገር ዘገባ ተመልክቻለሁ። ተፈናቃዮቹም በደስታ ነው ወደ አካባቢያችን የምንሄደው። አሁን የእርሻ ወቅት ስለሆነ አብዛኞቹ አርሶ አደሮች እንደሆኑ ይታወቃል። ስለዚህ ቶሎ ወደ እርሻችን እንድንገባ መንግስት ድጋፍ ያደርግልን የሚል ነገር አንስተዋልና የህዝቡ ለህዝብ ግንኙነቱ በጣም የሚገርም ነው። እዛም ነባሩም ህዝብ
ተፈናቅሎ በጦርነት ወደዚህ የሚሄደው ህዝብ በሚገናኝበት ሰዓት የድሮ ህይወቱን ነው ሲቀጥል የምናየውና አንዳንዴ ፖለቲከኞች የሚያወሩት መገናኛ ብዙሃን የሚባለው ነገርና መሬት ያለው ነገር ይለያያል። በጣም ይለያያል። ፖለቲካል ዲያሎግ የሚያስፈልገውም ዋንኛ ጉዳይ ይሄ ነው። ፖለቲካል ጨዋታውን ለማስቆም ፖለቲካል ውይይትና ፖለቲካል ውሳኔዎች ስለሚያስፈልጉ ነው እንጂ ህዝቡማ የተጋመደ ነው፣ ህዝቡማ የኖረ ነው። በጣም ኢንተርዋይንድ የሆነ ሶሳይቲ ነው። ስለዚህ ለዚህ ነው እዚህ ሀገር ላይ አንድ ክልል ላይ የሆነ አይነት ችግር ቢፈጠር ብቻህን አትፈታውም። ምክንያቱም አብረህ የኖርካቸው ብዙ ማህበረሰቦች አሉ፣ አብረህ ነው የምትፈታው። ለዚህ ነው የኢትዮጵያን የአንድ ቦታ ችግር የአንድ ክልል ብቻ አድርገን አንዘልቅም። አብረን ነው የምንፈታው፣ አብረን ነው የምንነጋገረው። የተፈናቃዮች ዜጎችን ወደ ነበሩበት ቦታ መመለስ የሚባለው ጉዳይ አንደኛ ያለ ምንም ማንገራገር መፈጸም ያለበት ጉዳይ ነው፣ ወሳኙና በጣም ቁልፉ ጉዳይ ስለሆነ። ሁለተኛ የፖለቲካል ጨዋታ የምታደርግበት ጉዳይ አይደለም፣ ምክንያቱም የሰው ህይወት ጉዳይ ነው የምናወራው። ሶስተኛው ደህንነታቸውን የማረጋገጥ ደግሞ ኃላፊነት አለብን። እንደሱ ካላደረግን ነው ሌላ ስጋት ነው የሚመጣብን። እሱ ደግሞ የሚሆንበት ሁልጊዜ ተፈናቃዮች መመለስ የሚባለው ጉዳይ ኢንተርናሽናል መለኪያዎች አሉት፣ ዓለም አቀፍ መለኪያዎች አሉት። እኛ ዓለም አቀፍ መለኪያ የፈረምንባቸው የሰብአዊነት ጉዳዮች አሉ። እሱን ጠብቀን ነው ለመስራት እየሞከርን ያለነው። ይሄ የሚለካበትን ነገር በስርዓቱ ማሰብ ያስፈልጋል። መሳሪያ ይዞ መሳሪያ ተይዞ መመላለስ የሚባል ነገር አይኖረንም መቼም። ይሄ ዓለም አቀፍ ህግ ነው። ዓለም አቀፍ ስምምነቱም እንደዛ አይልም። አይኖ ስምምነቱ እንኳን አላከብረን ብትል ዓለም አቀፍ የሰብአዊነት ህግ የፈረምንበት ምንተዳደርበት ነው። ስለዚህ እሱ ላይ በጣም የማይነቀነቅ አቋም እንዲኖረን ያስፈልጋል ብዬ አምናለሁ። ይኸውልህ ስምምነቱን ካነሳልኝ ቲፒኤልኤፍ ተቆጥሮ ተዘርዝሮ የተሰጠው ኃላፊነት አለ። አንደኛው የፌዴራሉን መንግስት ህገ መንግስታዊነት መቀበል ግዴታው ነው። እንደሱ ካላረገ መራመድ አይችልም። እዚህ ውስጥ ይሄንን ስልጣን ካልተቀበልክ፣ ይሄንን ነገር ካልፈጸምክ ህገ መንግስታዊ ስርዓቱን ስትራክቸሩን ኦሊኖል ለማፍረስ ነው እየታገልክ ያለው ማለት ነው። እንደዛ ነው የሚደመደምብህ። ስለዚህ ይሄንን ያረጉታል ብለን አናስብም ፎር ሹር። ሁለተኛ የፕሪቶሪያው ስምምነት ላይ የፌዴራል መንግስት ያስቀመጣቸውን አቅጣጫዎች የመስራትም ኃላፊነት አለበት ፎር ሹር። አሁን የምናያቸው አክቲቪቲዎች የሱ ውጤት ናቸው። ለምሳሌ አረንጓዴ አሻራ ፕሮጀክት የሀገር ፕሮጀክት ነው። የክልል የመንግስት ምናምን አለ የሀገር ነው። ይሄን መተግበር ግዴታ ነው። እያንዳንዱ ፌዴራል የሚፈጽማቸውን ነገሮች የመፈጸም ግዴታ አለበት። ሶስተኛ ጠብ የሚጭሩ አካላትን ከመደገፍ ከማበረታታት ዝም ከባለት አይቻልም። ማረቅ ማስተካከል ግዴታው። ምክንያቱም ለመሰለ ሚዲያና ሚዲያ የሚመስል ሶሻል ሚዲያ የሚመስል ተጽዕኖ ፈጣሪ የሚመስል ሰዎች የሚያነሱትን ጸብ፣ የሚያነሱትን ግጭት፣ ቃላት ሳይኮሎጂካል የሚፈጥሩትን ፕሬዠር የማስቆም የመክታትም ኃላፊነት አለበት። ካልሆነ የተረጋጋውን ሀገር የተረጋጋውን ሶሳይቲ ይበጠብጣል። አራተኛውና ቬሪ ፋውንዴሽናል መሳሪያ መመለስ ግዴታ ነው። እንደሱ ካልሆነ ወደፊት መራመድ እንችላለን ብዬ አላምንም። ለዚህ ነው ኦል ኢን ኦል ሰሜኑ ጦርነት ላይ የተከሰተው ችግር፣ ሰሜኑ ጦርነት ላይ የሆነው ነገር ፐርሰፕሽኑ ሳይኮሎጂካሊ የተቀመጠውን ነገር በሙሉ ማራገፍ፣ ፐርሰፕሽኑን ማረቅ ትልቁ የቤት ስራው ነው ብዬ ስለማስብ። ግን እንደሱ ነው ወይ መሬት ላይ እንደዛ ነው ወይ የተደረገ ያለው ነገር የሚለው ነገር እኔ መጠያየቅ ያለብን ይመስለኛል። ለምሳሌ የሚዲያዎቹን የክልሉ ሚዲያዎች በምታይበት ጊዜ እንግዲህ ካሁን ከእንዳባጉና ከተማ የነበሩ ተፈናቃዮች ወደ ተለያዩ አካባቢ ወደ 6-7 አካባቢዎች ተመልሰዋል። እንዳልነው ከማይጸምሪ ከተማም የተፈናቀሉ ወደ ነበሩበት ቦታ እንዲመለሱ ሆኗል። በተደጋጋሚ ሲነሱ ፌዴራል መንግስት ላይ አንድ ቅሬታ ሲቀርብ ከነበረው ነገር መካከል አንደኛው ተፈናቃዮች አልተመለሱም የሚል ነገር ነው። እሱ ተመለሱ መመለስ ሲጀምሩ ግን አሁን ሲዘገብ አታይም። እሱ አንድ ጊዜ ነው ራሱ የክልሉ ሚዲያ የዘገበው፣ ከዛ በኋላ ሲዘግበው አታይም። ስለዚህ ጥያቄዎች እየተመለሱ ባለፈውም ስናነሳ ነበረ የጠቅላይ ሚኒስትሩን የፓርላማ ውሎ ዜና አትሰራውም፣ እንትንም አታረገው፣ ሽፋንም አትሰጠው። ስለዚህ የፌዴራል መንግስትና የክልሉ ህዝብ እንዲገናኝ አሁንም አትፈልግም ማለት ነው። ኦር ደግሞ በመሀል ኢንተረፕት አደርጋለህ ማለት ነው። አሁንም በጠላት የተያዙ የሚባል መሬት አለ በዛ
እዛ ክልል ሚዲያዎች አካባቢ ስታይ ደግሞ ማህበራዊ ሚዲያ ላይ ስታይ ትልልቅ የምትላቸው የጦር መሪዎች የነበሩ የፖለቲካ መሪዎችም የነበሩ አሁንም ስምምነቱን ልክ እንደ ጊዜ ለመግዛት ልክ እንደሱ አይነት የሚመስል ቃለ ምልልሶችን ሲሰጡ ታያለ፣ አስተያየቶችን ሲሰጡ ታያለ፣ ንግግሮችን ሲያደርጉ ታያለ። ከወር እስከ ወር ስብሰባ ራሱ ምንድነው ገባ ዘግተህ እንደተባለው የቀረውን ምዕራፍ አስተካክለህ ወደ የምትመለስበት ሁኔታ ነው መፈጠር ያለበት እንጂ አሁንም በድሮ መንገድ ሚሊዮን እንደሚባለው አንድም ሰው ይሁን 1 ሚሊዮን ሰው ዋጋ አስከፍሏል። ያስከፍለው ክልሉን ብቻ አይደለም ኢትዮጵያንም ነው። ብዙ የትግራይ እናቶች በዚህ የተነሳ አንብተዋል። ብዙ የኢትዮጵያ እናቶች አንብተዋል። ያ ነገር ከዚህ በኋላ መቆም ነው ያለበት። እሱን ደግሞ የምታቆመው የትላንትናውን መንገድ በመዝጋት ነው ብዬ ነው የማስበውና አሁንም ግን እንደዚሁ ከጀርባ የመሄድ እያዘናጋናቸው ነው፣ ጊዜ እየገዛን ነው አይነት ቲንኪንግ ካለ እኔ ብዙ እንትን የምናደርግ ተምረናልን ብዬ ለማሰብ ይቸግረኛል። ከዚህ በኋላ የሚቀርብ ምክንያት ያለም አይመስለኝም። ስለ ትጥቅ ከመፍታት ጋር የተገናኘውን ነገር ለማድረግ ትናንት የማይክ ሀመር ከታድሶ ኮሚሽነር ጋር በትጥቅ ማስፈታት ሂደቱ ላይ ውይይት ሲደረግ ነበርና ሀገራችን ውስጥ እንደምናውቀው ትልቁ የፖለቲካ በተለይ አሁን ያለውን የፖለቲካ ሁኔታ እንቅፋት ከሆኑ ነገሮች መካከል አንደኛው የፕሪቶሪያ ስምምነት ነው። ባለፈው እናስታውሳለን የአማራ ክልል የሰላም ካውንስል ጥሪ ሲያደርግ የነበረው ወይም ደግሞ የአማራ ክልል ጥያቄዎች ብሎ ሲያነሳ የነበረው አንደኛው የፕሪቶሪያ ስምምነት በአግባቡ አለመፈጸም ነውና አብዛኞቹ ተፈጽመዋል፣ አብዛኞቹ ተደርገዋል። ከትጥቅ መፍታት ጋር የተገናኘ ነገር ነው የሚቀረው። ከዚህ በኋላ የሚቀርብ ምክንያት ያለ አይመስለኝም እኔ በግሌ። ለዚህ ነው እንደዚህ አይነት ተከታታይ ውይይቶች፣ ተከታታይ ግምገማዎች በጣም እንዲበረከቱ እንፈልጋለን። ስፔሲፊካሊ የአፍሪካ የሚመራው ይሄ ውይይት አንደኛና ወሳኙ ኢፌክቲቭ መሆን አለበት። ኢፌክቲቭ ካልሆነ የተቀመጠውን ህግ ማፍረስ ነው የሚሆነው። እሱ በጣም ትክክል አይደለም። ሁለተኛ የተራዘመ ሪከቨሪ ፔሪድ ይሆንብናል። ራሳችንን አገግመን ወደ ኖርማል ለመመለስ በጣም በተራዘመ ቁጥር የሚጎዳው ህዝብ ነው። ይኸውልህ የትግራይ ህዝብ ችግር ለመፍታት የተፈጠሩ ያሉ የትኞቹም ጉዳዮች ለፖለቲካል ፍጆታ ማዋል ሀገርንም ህዝብንም ክልልንም ለኪሳራ ነው የሚዳርገው። እዚህ ጉዳይ ላይ በጣም ስትሮንግ አቋም ሊኖረን ይገባል ብዬ አምናለሁ። ድጋሚ የኖርነውን በጦርነቱ የተከሰተብንን ችግር እንድናመጣው እንመኛለን ብዬ አላስብም። ለዚህ ነው እዚህ ጉዳይ ላይ ሪስፖንሲብል እንዲሆኑ ያስፈልጋል። ሁለተኛ ቀደም ላይ ያነሳው ጠብ የሚጭሩ አካላትን መደገፍ ማለት በቀጥታ መደገፍ ብቻ አይደለም። ጠብ የሚጭሩ አካላት ስፔሲፊካሊ መገናኛ ብዙሃን ዙሪያ ላይ ያሉ የትግራይ ኤሊት ነኝ ባይ አዋቂ ነኝ ባይ ጦርነቱን መርቻለሁ የሚል ሚዲያ ላይ ስለወጣ ራሱን ብቁ የሚያረግ ራሱን መሪ የሚያረግ በጣም ብዙ ሰው የሚያወራውን ነገር ማረቅ የሚችሉበት ስቴጅ ላይ ካልሆኑ መነጋገር ጥሩ ነው። በአደባባይ ማውራት ጥሩ ነው። እንዴት እናርገው ይሄንን ነገር ለመፍትሄ ስለሚመች ካልሆነ ዝም ማለት በጣም ወደ መጥፎ መንገድ ነው የሚመራን። እንዴት ነው እሱን የምናስተካክለው? የማንስ ኃላፊነት ነው? ምንስ ማድረግ አለባቸው? እዚህ ጉዳይ ላይ በስርዓቱ መጠየቅ ያለበት ይመስላል። የክልሉስ ሚዲያ እንደ ክልልስ ሚዲያ ለምሳሌ ከስምምነቱ በኋላ በሌሎች የፌዴራል መገናኛ ብዙሃን ላይ የማይባሉ ነገሮች አሉ። ከዛ በፊት ሲባሉ የነበሩ ነገሮች አሁን ግን እዛ አሁንም የቀጠሉ ነገሮች አሉ። አክቲቪስቶች የቀጠሏቸው ነገሮች አሉ። የጦር መሪዎች ምናምን ፖለቲከኞች ሁሉ የምትላቸው በጎን የተለያዩ ነገሮች ቪዲዮ ወጥተው እንደዚህ ሲባሉ የምታያቸው ነገሮች አሉና በቀደም ጠቅላይ ሚኒስትር አብይ በጊዜው አስተዳደሩን በኩል በቲፒኤልኤፍ ከፍተኛ አመራሮችም በኩል ችግሮች የሉም፣ በመግባባት እየተሰራ ነው። ነገር ግን አሁንም ያለፈውን ተመሳሳይ መንገድ ለመሄድ ፍላጎት ያላቸው ኃይሎች እዛ ውስጥ አሉ የሚል ነገር ያነሳሉና እኔ የፕሪቶሪያ ስምምነት ሲገመገም በእንደዚህ አይነት ሰፊ ማዕቀፍ ውስጥ ካልሆነ ብዙ አስቸጋሪ ነው ብዬ ነው የማስበው። በተለይ ደግሞ ከሚዲያና ከዚህ ከማይንድ ሴት ወይም ደግሞ ከሚዲያ ከኢንፎርሜሽን ዋር ጋር በተገናኘ ስምምነቱ ራሱ የሚለው ኮምፕሬሄንሲቭ ነው። ፎር ሹር ይሄ ግምገማና እንደዚህ አይነት ውይይቶች ኮምፕሬሄንሲቭ ውይይት ነው ብዬ አስባለሁ።
ሚስ ያረጉታል ብዬ አላምንም። ነገር ግን አፈጻጸሙን አሁንም የተጓደሉ ወይም ደግሞ የተንጠለጠሉ የሚመስሉ ጉዳዮች የሆነ ቦታ ላይ እንዲያበቃ በጣም ፑሽ መደረግ አለበት ብዬ አምናለሁ። መገናኛ ብዙሃን ይኸውልህ ሁለት ስትራክቸር ነው ያለው። ጊዜያዊ አስተዳደሩ አለ፣ ፖለቲካ ፓርቲው አለ ቲፒኤልኤፍ። ሁለቱም ሬስፖንሲብል ሆነዋል። ሁለቱም አሁን ወደ ቴብሉ መጥተዋል ፖለቲካል ዲስከሽን ላይ ስለመጡ። አሁን ኃላፊነት አለባቸው፣ የመተግበር ጉዳይ አለባቸው። ከፖለቲካል ትግል ወደ ማህበራዊ ትግል የሚቀይር የሚዲያ አካል ያስፈልገናል። ምክንያቱም እዛ አካባቢ ያለው የማህበራዊ ፕሮብሌም በጣም ብዙ ነው። እሱ እንዴት እናረቀው? ፖለቲካል ትግል ማራመጃ ነው ወይስ መጀመሪያ ኮሚዩኒቲውን፣ ክልሉን፣ ሀገሩን ወደ ቀደመው ሰላም መመለስ? ለዚህ ነው በጣም ቀላል ነገር ቢ ሪስፖንሲብል ዛስት ተማር ነው ነው ጥያቄው። ኤኒዌይ አሁንም በድሮ መንገድ የሚካሄድ ከሆነ እኔ ብዙ ለውጥ የሚመጣ አይመስለኝም። ግን የፕሪቶሪያ ስምምነት ሁለተኛው አፈጻጸም በጥሩ ሁኔታ መፈጸሙንና በጊዜያዊ አስተዳደሩም በህወሓትም በፌዴራል መንግስት መካከል በመግባባት ስሜት እንደተጠናቀቀ ዝርዝር መረጃዎች ባይወጡም የጊዜያዊ አስተዳደሩ ርዕሰ መስተዳደር አቶ ጌታቸው ረዳ በኤክስ ገጻቸው ላይ አውጥተውታል። እንግዲህ ሙሉ ለሙሉ ደግሞ ወደም ተተግብሮ ብናይ ኢትዮጵያም ክልሉም ሰላም ይሆናል። ሁሉም ለሰላም ሚስራ በሚል ብንዘጋው ጥሩ ምስል። ተመልካቾች አብራችሁን ስለቆያችሁን እናመሰግናለን። አጀንዳ ፕላስን ነው ስትከታተሉት የነበረው ከአዲስ ዋልታ ቴሌቪዥን ከአዲስ ዋልታ ኤፍኤም እንደዚሁ በማህበራዊ ትስስር ገጾቻችን ላይ ብዙ ሀሳቦችን አንስተናል። የምትደግፉት የምትቃወሙት ቢጨመር የምትሉት ነገር ካለ ብትሰጡን የፕሮግራማችን አካል እናደርጋችኋለን። እስጢፋኖስ አበራና አንዋር ነበርን አብረናችሁ የቆየ ነው። አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።